ሀገራት በቢሊዮን ዶላር እየተደለሉ በተለይ የአፍሪካ ሀገራት የትራምፕ አዲስ እቅድ አስፈጻሚ እየሆኑ ነው። ትራምፕ ስለተባበሩት መንግስታት ድርጅት መዳከም ወይም መፍረስ አያገባኝም እያሉ ነው። ዓለም ውስጥ አዲስ ስርዓት ሊመጣ ነው እያስባለም ይገኛል። የአንደኛው ዓለም ጦርነት ሲጠናቀቅ የመንግስታቱ ማህበር ተመሰረተ። ሊግ ኦፍ ኔሽን ሊቀጥል አልቻለም። በሀያላኖች ፍጥጫና በሁለተኛው ዓለም ጦርነት ምክንያት ሊግ ኦፍ ኔሽን ሊፈርስ ችሏል። የተባበሩት መንግስታት ድርጅት ከሁለተኛው ዓለም ጦርነት አሸናፊዎችን በማቀፍ ተመሰረተ። ይህ የተባበሩት መንግስታት ድርጅት ለሀያላን ሀገራት ቅድሚያ መስጠቱ ሌሎች ከአምስቱ ድምጽን በድምጽ የመሻር ስልጣን ካላቸው ሀገራት ውጭ ያሉ ሀገራትን ያገለለና ለተጽዕኖ ፈጣሪ ሀገራት አድሎ የሚያደርግ ተብሎ ይተቻል። በተለይ አፍሪካ ተወካይ አለመኖሩ ብዙ ጊዜ ተመድ ፍትሃዊ አይደለም ያስብለዋል። ሆኖም ግን ተመድ አሁን በአንድ ትራምፕ ምክንያት ፍርከስክሶ ወጥቷል። ትራምፕ አሜሪካ ስለተባበሩት መንግስታት ድርጅት አያገባኝም ብለዋል። ብቻ በአሁኑ ሰዓት የመንግስታቱ ማህበርን በሁለተኛው ዓለም ጦርነት ማግስት የተከው የተባበሩት መንግስታት ድርጅት ወይም ተመድ ከተመሰረተም ከ80 ዓመታት በኋላ የዓለም ሕግና ስርዓት አደጋ አጋጥሞታል የሚል ከባድ ስጋት እየተሰማ ይገኛል። በትናንትናው ዕለት ፕሬዝዳንት ዶናልድ ትራምፕ ሁለተኛ ዙር የስልጣን ዘመናቸውን በጀመሩበት ዕለት ካስተላለፏቸው ፕሬዝዳንታዊ ውሳኔዎች መካከል አንዱ የሆነው ከዓለም ጤና ድርጅት መውጣት ተግባራዊ ሆኗል። ትራምፕ ያደረጉት ተመድን አፍርሰው የራሳቸውን ስርዓት እየዘረጉ ነው። አሜሪካ ከዓመት በፊት በሰጠችው ቅድመ ማስጠንቀቂያ መሰረት የተባበሩት መንግስታት ድርጅት አካል ከሆነው የዓለም የጤና ድርጅት አባልነት በይፋ ለቃ ወጥታለችም። ይህንን ውሳኔ ተከትሎ የአሜሪካ ሰንደቅ ዓላማ ስዊዘርላንድ ጄኔቫ ከሚገኘው የዓለም የጤና ድርጅት ዋና መስሪያ ቤት እንዲነሳ መደረጉን ሮይተርስ የዜና ወኪል ዓይን እማኞችን ጠቅሶ ዘግቧል። ትራምፕ የዓለም የጤና ድርጅትን የተኩት ደግሞ አሜሪካ ፈርስት ግሎባል እርዝ ቴክኖሎጂ በሚለው ነው። ከ20 በላይ ሀገራት ጋርም በጤና ጉዳይ ከስምምነት ደርሰዋል። የዓለም የጤና ድርጅትን አስወግደው በምትኩ ሌላውን የአሜሪካን ጥቅም የሚያስከብር ተቋም እየገነቡ ነው። ይህ የትራምፕ እቅድ የተባበሩት መንግስታት ድርጅትን ሚና የሚነጥቅ ሆኗል። በተለይ ከዓለም የጤና ድርጅት አሜሪካ መውጣቷን ተከትሎ የተባበሩት መንግስታት ድርጅት የመፍረስ አደጋ ውስጥ ሊገባ ነው እየተባለ ነው። አሜሪካ ፈርስት ወይም ቅድሚያ ለአሜሪካ በሚለው መርሃቸው የሚታወቁት የትራምፕ አስተዳደር በምትኩም አሜሪካ ፈርስት ግሎባል እርዝ ቴክኖሎጂ የተሰኘ አዲስ እቅድ ነድፎ ስምምነቱን ወደ ተግባር ለማውረድ የሚያስችሉ ስምምነቶችን ከተለያዩ ሀገራት ጋር መፈራረሙን ቀጥሏል። አሜሪካ ራሷን ያገለለችው ከዓለም ጤና ድርጅት ብቻ ሳይሆን በቅርቡ ከበርካታ የመንግስታቱ ድርጅት አባል ከሆኑ ተቋማት ለመውጣት ከመወሰኗ በተጨማሪ የሰላም ቦርድ በማለት በፕሬዝዳንት ዶናልድ ትራምፕ ያስተዋወቁት ስብስብ የተባበሩት መንግስታትን ሚና የሚያዳክም ነው በሚል እየተተቸ ይገኛል። ትራምፕ ዩኤንን ወይም የተባበሩት መንግስታት ድርጅት ማዳከም ላይ እየሰሩ ነው። አሜሪካን ሀያል ማድረግ ትኩረት እያደረጉ ነው። በካናዳ ዩኒቨርሲቲ ኦፍ ቶሮንቶ ለሶስተኛ ዲግሪ እጩ የሆኑትን የፖለቲካ ሳይንስና ዓለም አቀፍ ግንኙነት ባለሙያ የሆኑትን አቶ ዘሪሁን አዲሱን ሪፖርተር ጋዜጣ ስለተመድና ስለ ትራምፕ እቅድ ተጠይቀው የሰጡትን መልስ እዚህ ላይ መመልከት ያስፈልጋል። ሪፖርተር ጋዜጣ እንዲህ ሲል ነበር የጠየቃቸው። ከሰሞኑ ከፍተኛውን የተመድ በጀት የምትሸፍነው አሜሪካ ከበርካታ የተመድ ድርጅቶች አባልነት ወጥታለችም። ቬንዙዌላ ሉዓላዊነቷ ተጥሶ በአሜሪካ ተደብድባለችም። የዓለም ስርዓት እየፈረሰ ነው ይባላል። እርስዎ ምን ይታዩታል? አቶ ዘሪሁን ለዚህ የሰጡት መልስ እንዲህ የሚል ነበር። የትራምፕ አስተዳደር ከመጣ ጀምሮ አሜሪካን ባለብዙ ወገን ግንኙነት ከምንለው ዓለም አቀፍ ግንኙነት መልቲላተራል ዲፕሎማሲ እያገለገለ ነው። የዓለም ስርዓት የምንለው ሊበራል ወርልድ ኦርደር ምዕራባውያኑ ሰራሽ ነው። በአመዛኙ ህጎቹን ተቋማቱንም ሆነ አሰራር ስርዓቱን ያበጁት እነሱ ናቸው። የስርዓቱን ሞራላዊ ውቅርና ቅቡልነትም ያቆሙት እነሱ ናቸው። ስርዓቱ የሚተች ነገሩ እንዳለ ሆኖ ለብዙ ጊዜ በዓለም ላይ ሰፍሮ ቆይተዋል። ይህንን ውሳኔ ተከትሎ የአሜሪካ ሰንደቅ ዓላማ ስዊዘርላንድ ጄኔቫ ከሚገኝ ዓለም ጤና ድርጅት ዋና መስሪያ ቤት እንዲነሳ መደረጉን ሮይተርስ የዜና ወኪል የዓይን እማኞችን ጠቅሶ ዘግቧል። ከአሜሪካ ጤናና የውጭ ጉዳይ መስሪያ ቤቶች በጋራ ባወጣው መግለጫ መሰረት ከዚህ በኋላ ሀገሪቱ ከዓለም ጤና ድርጅት ጋር የሚኖራት ግንኙነት ውስንና ከተቋሙ መውጣቷን ለማጠናቀቅ በሚያስፈልጉ ጉዳዮች ላይ እንደሚሆን ተጠቅሷል። አንድ ከፍተኛ የአሜሪካ መንግስት የጤና ባለስልጣን በድርጅቱ ውስጥ በታዛቢነት የመሳተፍም ሆነም መልሶ
አባል የመሆን እቅድ የለንም ሲሉ ተናግረዋል። በበሽታዎች ቁጥጥርና ቅድሚያ በሚሰጣቸው በሌሎች የማህበረሰብ ጤና ጉዳዮች ላይ በዓለም አቀፍ ደረጃ በኩል ሳይሆን በቀጥታ ከሀገራት ጋር ለመስራት አቅዳለችም። በኢትዮጵያዊ ዶክተር ቴዎድሮስ አድሃኖም የሚመራውና ከ190 በላይ ሀገራትን በአባልነት ከያዘው ተቋም አሜሪካ ለመውጣት መወሰኗ በአሜሪካ እንዲሁም በተቀረው የዓለም ክፍል የሚከናወኑ የጤና ስራዎችን የሚጎዳ መሆኑ እየተነገረ ነው። ፕሬዝዳንት ትራምፕ በመጀመሪያው ስልጣን ዘመናቸው የዓለም ጤና ድርጅት የኮቪድ-19 ወረርሽኝን በተመለከተ የሚጠበቅብንን አላከናወንም በሚል ከድርጅቱ ለመውጣት ወስነው የነበረ ቢሆንም በጆ ባይደን በመሸነፋቸው ተግባራዊ ሳይሆን መቅረቱ ይታወሳል። በሌላው የዓለም አካባቢ ጣልቃ ገብነት በሌላው የዓለም አካባቢ ጣልቃ መግባት አቁመው ራሳቸው ላይ ያተኩራሉ ተብሎ ብዙ ተገምቶ ነበር። ነገር ግን በሂደትና በተናጠል የራሳቸውን አዲስ የዓለም ስርዓት ለመተግበር ወደ መንቀሳቀስ ሲገቡ ነው የታየው። በአንድ በኩል ነገሩ የዓለም ስጋት መናጋት ገጥሞታል። የቻይና ልዕለ ኃያል ሆኖ የመውጣት ጉዞም ምዕራቡ ዓለምን አስፈርቶታል። የሩሲያ በተናጠል ሀገሮች ላይ ተደጋጋሚ ወረራዎችን መፈጸምም አስፈርቶታል። የአሜሪካ እገዛ ታክሎበት ኔቶ የሩሲያን ኃይል ማስቆም አልቻለም። ይህ ሁሉ ነገር ነባሩ የዓለም ስርዓት ቀስ በቀስ እየተላቀቀ አቅም ያላቸው ሀገሮች የፈልጋቸውን የሚያደርጉበት ሁኔታ መፈጠሩን ያሳያል። ትራምፕ ሰሜን አሜሪካና ደቡብ አሜሪካ ቀጠናውን ብቸኛው የአሜሪካ የተጽዕኖ ማዕከል ለማድረግም እየተሞከረ ነው። እኔ የምኖርበትን ካናዳን 51ኛ ግዛታችን አደርገዋለሁ ብሎ በጣም አስደንግጧቸዋል። አሁን ደግሞ ግሪንላንድ የኛ መሆን አለባት እያለ ነው። በቅርቡ ቬንዙዌላን መውረሩም የዚሁ ፖሊሲ ውጤት ነው። ኩባን ጨምሮ አፈንጋጭ የሚባሉ መንግስታትን አስወግዶም በአጠቃላይ ላቲን አሜሪካን ብቸኛው የአሜሪካ ተጽዕኖ ክልል ለማድረግ ነው የተናጠል እርምጃዎችን እየወሰደ የሚገኘው። አሜሪካ ትቅደም ብሎ በሌሎች ሀገሮች ጣልቃ ያለመግባት ፖሊሲ እንደሚከተል መጀመሪያ ፍንጭ የሚሰጥ ነገር ቢናገርም ተመልሶ ግን አሜሪካን ወደ ወራሪነትና ወደ ጣልቃ ገብነት ነው ሲከታት የታየው። ይህ የአሜሪካንን ልዕለ ኃያልነት መዳከም ያስቆማሉ የሚለው ጥያቄ አጠያያቂ ነው። ይህ እርምጃ በአሜሪካ ላይ አጻፋዊ እርምጃ ያስከትልም ወይ የሚለውም ቢሆን በሂደት የሚታይ ነው። በተለይ ከቀዝቃዛው ዓለም ጦርነት ማክተም ወዲህ ብቸኛው ስርዓት ሆኖ ኖሯል። የቀይ ግዛት ማስፈጸሚያ የምዕራባውያን ዓላማ ፍላጎት ማስፈጸሚያ ሲባል ቢቆይም ነገር ግን በታዳጊ ሀገሮች በሚሰሩ የደህንነት ቅነሳ፣ የጸጥታ ማስፈን፣ የምግብ ዋስትና ማረጋገጥና የጤና አጠባበቅ ስራዎች በመስራትም ስርዓቱ ይወደሳል። አሜሪካ መጀመሪያ ከፓሪሱ የዓለም አየር ንብረት ለውጥ ስምምነት እንድትወጣ የትራምፕ አስተዳደር አደረገም። ከዚያ ከዓለም ጤና ድርጅት አስወጣም። አሁን ደግሞ በአንድ ጊዜ ከበርካታ የዓለም ተቋማት በተለይ ከተመድ ኤጀንሲዎች አስወጥተዋታል። አሜሪካ ከነዚህ ተቋማት መውጣቷ የማይጠበቅ ቢሆንም ነገር ግን ደግሞ በርካታ ያልፈረመቻቸውና አባል ያልሆነችባቸው ዓለም አቀፍ ስምምነቶች መኖራቸው ቀድሞም ቢሆን የሚታወቅ ነው። ለምሳሌ ዓለም አቀፉ የወንጀል ፍርድ ቤት ወይም አይሲሲ አባል አይደለችም። አሜሪካ ከዓለም አቀፍ ሕግ የተሻለ ሕግና ስርዓት አላት በሚል አሜሪካን ኤክሴፕሽናሊዝም ስሜት አባል ያልሆነችባቸው በርካታ ሕጎች በፊትም ነበሩም። ሆኖም አይኤምኤፍ እና የዓለም ባንክን ጨምሮ ለተመድ ድርጅቶች ብዙ ገንዘብ የሚያፈሱ በመሆናቸው እነሱ ከዛ ሲወጡ ችግር መፈጠሩ ይጠበቃል። ሆኖም ደግሞ ትራምፕ ከመጡ ጀምሮም ከብዙ አካባቢዎች አሜሪካን የማራቅ ወይም አሜሪካ ትቅደም ፖሊሲን ማስቀደማቸው ይታወቃል። በአዲሱ የደህንነትና የውጭ ግንኙነት ስትራቴጂ ላይ እንዳሰፈሩትም አሜሪካ ከብዙ የዓለም አካባቢዎች እንደምትወጣና በአዳዲስ አቅጣጫዎች ላይ እንደምታተኩር ተገልጿል። ከመካከለኛው ምስራቅና ከአፍሪካ የአሜሪካን ጦር መቀነስና ማስወጣት ይታያል። መጀመሪያ አሜሪካ ትቅደም የሚለው ፖሊሲ በዚያው በአሜሪካ የአሜሪካን ጡንቻ ማጠንከር ላይ ያተኮረ ይሆናል ተብሎ ይገመት ነበርም። በእኔ ግምት ግን አሜሪካ መንፈራገጥ ነው የያዘችው። ወደ ውድቀትና በሌሎች ወደ መበለጥ የምትወርድበትን ፍጥነት ሊቀንስ ከቻለ እንጂ ሌላ ውጤት አይኖረውም። አሜሪካን ብቸኛ ልዕለ ኃያል ሆና ለብዙ ዓመታት እንድትኖር ያደረጋት ጉልበቷ ብቻ አይደለም። አሜሪካ ከሌሎች ሀገራት የምትመሰረተው ወዳጅነትም ነበር ያጠነከራትም። ከአውሮፓ ጋር የፈጠረችው አጋርነት ምንኛ ጠንካራ አድርጓት እንደነበረም የምናውቀው ነው። ከሳውዲ ጋር የፈጠረችው የፔትሮ ዶላር አጋርነት ምን ያክል ጠንካራ አድርጓት እንደነበርም የሚታወቅ ነው። አሜሪካ እንደ ኢትዮጵያ ባሉ ታዳጊ ሀገሮች ወዳጅ መንግስታትን ወይም ክላይንት ስቴት ጠፍጥፋ እንደፈጠረችም ቢሆን ከብዙዎች ጋር አጋር ሆና ሰርታለችም። እንደ የአሜሪካ ዓለም አቀፍ የልማት ድርጅት ወይም ዩኤስአይዲ ያሉ ተቋማትን በመጠቀምም ሆነም በተለያዩ ኤጀንሲዎች በኩል ከብዙ ሀገሮች ጋር ጥሩ ወዳጅነትን ፈጥራ ኖራለችም። አሁን ግን ዩኤስአይዲም ቢሆን በትራምፕ እርምጃ
ፈርሷል። የዓለም የጤና ድርጅትንና ዩኤስአይድን የሚተካው የትራምፕ አሜሪካ ፈርስት ግሎባል እርዝ ቴክኖሎጂ ሲገለጥ ኬንያ እንዴት አገደችው? አሜሪካ ፈርስት ወይም ቅድሚያ ለአሜሪካ በሚለው መርሃቸው የሚታወቁት ዶናልድ ትራምፕ አስተዳደር የዓለም የጤና ድርጅትን ካስወገዱና አሜሪካ እንድትወጣ ካደረጉ በኋላ ሌላ ዕቅድና ፕላን ይዘው መጥተዋል። በምትኩም አሜሪካ ፈርስት ግሎባል እርዝ ቴክኖሎጂ የተሰኘም አዲስ ዕቅድ ነድፎ ስምምነቱን ወደ ተግባር ለማውረድ የሚያስችሉ ስምምነቶችን ከተለያዩ ሀገራት ጋር መፈራረሙን ቀጥሏል። ይህ ዕቅድ ከዚህ ቀደም የነበረውን የድጋፍና ትብብር አካሄድ ሙሉ በሙሉ የቀየረ ሲሆን ተግባራዊነቱም ከሀገራት ጋር በሚያደርገው ስምምነትና ጥምረት ላይ የተወሰነ ነው። ለአሜሪካ እንዲጋሩ የሚያደርጉት ምን አይነት ልዩ የመረጃ ምድቦች እንዲሆኑ መንግስታቸው እንዲያብራራና ሰነዱ ለህዝብ ይፋ እንዲደረግ በተደጋጋሚ ጠይቀው የስምምነቱ ሰነድ ይፋ ከመደረጉ ባለፈ ጉዳዩ በመጨረሻም ወደ ፍርድ ቤት አምርቷል። ስምምነቱ ከተፈረመ ከአንድ ሳምንት በኋላ የኬንያ ፍርድ ቤት የግላዊ መረጃ ደህንነት ጥበቃን በተመለከተ ለዜጎች መብት የሚከራከሩ ቡድኖች ባቀረቡት አቤቱታ መሰረት ጥበቃን የሚሹ የጤና መረጃዎች ተላልፈው እንዳይሰጡ ጊዜያዊ እግድ ጥሏል። ሌላኛዋ ስምምነቱን የፈረመችው ሴራሊዮንም ተመሳሳይ ጥያቄዎችን ማስተናገድ ጀምራለች። ግለሰቦችና አንዳንድ መገናኛ ብዙሃን የስምምነት እቅዱ ግልጽ አለመደረጉ አግባብነት እንደሌለው በመጥቀስ ለህዝብ ይፋ እንዲደረግ እየወተወቱ ነው። ሴራሊዮናውያን የተመለከቱት መግለጫና ማህደር ይዘው በፈገግታ የተሞሉ ባለስልጣናትን ፎቶዎች ብቻ ነው። ይህ ሚስጥራዊነት ተቀባይነት የለውም። ዜጎች ሰነዱን የመፈተሽ መብት አላቸው የሚሉ ጥያቄዎች እየተሰሙ ነው። የኢትዮጵያ መንግስት የስምምነቱን ዝርዝር ይዘት ይፋ ባያደርጉም በአሜሪካ መንግስት መረጃ መሰረት ግን ከሌሎች አፍሪካ ሀገራት ጋር ከተፈረመው ስምምነት የተለየ እንደማይሆን ይታመናል። በዚህ ረገድም የጤና መረጃ አስተዳደር ስርዓትን ለመዘርጋትና ለመተግበር ባለፈው ዓመት የወጣው መለያ ቁጥር 1362/2017 የተካተተው የጤና መረጃ ጥበቃ ጉዳይ ስጋት አለን የሚሉ ባለሙያዎችና ተቋማት አሉ። ከሀገራቱ ጋር የሚደረገው ስምምነት አሜሪካ ፈርስት በተሰኘም ዓለም አቀፍ የጤና ቴክኖሎጂ ውስጥ የተካተቱ ወሳኝ ሀሳቦችን በተመሳሳይ መልኩ የሚተገበር ሲሆን ለአሜሪካ ብሔራዊ ጥቅም ቅድሚያ የሚሰጥ የሁለትዮሽ አጋርነትን መሰረት ያደረገ እንዲሁም አጋር ሀገራትም እንደየአቅማቸው የራሳቸውን አስተዋጽኦ እንዲኖራቸው የሚያደርግ ነው። እስካሁን ድረስ በዓለም አቀፍ ደረጃ 27 ሀገራት፣ በአፍሪካ ደረጃ ደግሞ ከ5 ሀገራት ጋር ስምምነቱ ተፈርሟል። ከአፍሪካ ኬንያ፣ ኢትዮጵያ፣ ቦትስዋና፣ ሴራሊዮንና ማዳጋስካር ፈርመዋል። ኢትዮጵያ ለ5 ዓመታት በሚቆየው ይኸው ስምምነት አማካኝነት ከ1.6 ቢሊዮን ዶላር በላይ ሲመደብላት ቀሪው በኢትዮጵያ መንግስት በኩል ይሸፈናል። ከሚደረገው የገንዘብ ድጋፍ ውስጥ 25 በመቶ ለመድኃኒት ግዥና የሕክምና ቁሳቁሶች የሚውል ሲሆን 15 በመቶ የሚሆነው ደግሞ 270 ሺህ የሚጠጉ የጤና ባለሙያዎችን ቅጥር ለመፈጸም የሚውል ነው። 30 በመቶ የሚሆነው ደግሞ ለቴክኒካል ድጋፍና ተያያዥ ስራዎች የሚውል ነው። ለእያንዳንዱ ሀገር የሚመደበው የገንዘብ መጠንም ልዩነት እንዳለው መረጃዎች ይጠቁማሉ። ስትራቴጂው ከሀገራት ጋር የሚደረገው ስምምነት እንደ ሰብአዊ እርዳታ የሚመለከት ሲሆን በተለያዩ የዓለም ሀገራት የሚከሰቱ በሽታዎችን ባሉበት ቀድሞ በመለየት በመከላከልና በመቆጣጠር የአሜሪካውያንን ደህንነት መጠበቅን የሚያስቀድም ነው። ይህንን ስምምነት ከአሜሪካ መንግስት ጋር በመፈራረም ቀዳሚ የሆነችው ጎረቤት ሀገር ኬንያ ናትም። ኬንያ ከ2.5 ቢሊዮን ዶላር ስምምነትን በፕሬዝዳንቷ ዊሊያም ሩቶና በአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አማካኝነት በህዳር ወር መጨረሻ ላይ ተፈራርማለች። አንዳንድ ኬንያውያን ግን ይህ ስምምነት አሜሪካ እንደ HIV፣ የቲቪ ሕክምና ታሪክና የኬንያውያንን የክትባት መረጃዎችን የመሳሰሉ የግል መረጃዎችን እንድታገኝ በር ይከፍትላታል በሚል ስጋት ሙሉ የስምምነቱ ይዘት እንዲገለጽ ወትውተዋቸዋል።